ወረላ ድምጹን እየሰማሽ እዚህ ጋር ትላላጫለሽ እንዴ? አላለቀስም ገና አንተ መተህ ስትጮህ ነው ይሄን የተነሳው እንጂ ምን እግዚአብሔርን በጣም ነው የሚደብረው እንዴ ልጁ እየሰማ ነው ድምጹን። አረ ማንም እኮ ይሰማል። ችግር የለም። እኔ ሀሚ ልጅ ደስ አይልም። ማርያምን እሷ በስነ ስርዓት ማታሳድግ ከሆነ እኔ ያሳድገዋለሁ። ሰምተኛል ብራዘር? ወይ ግን እኔ አልገባኝም። ምን ለመፍጠር እየሞከርክ ነው አንተ? እኔ ምንም ለመፍጠር ይሁን ምንም ማለት ነው። አንተ እኮ እዚህ ሩህ እያደረግሽ ያለሽው ነገር ደስ አይልም እኮ እዚህ ቤት በደንብ እንደማከብርሽ ታውቂያለሽ። ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽም። የመጨረሻ ጥጌ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ምንድን ነው ታደርጊው? ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል። ይሄንን ደግሞ በደንብ ጠንቅቀህ ታውቀዋለህ። ስለዚህ በደንብ አድርጌው አንቀባርሪ ነው። ትቀልዳለህ እንዴ? እዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ታይቶ ነበረ። አልተኛም እያየን እኮ ነው። በቃ በሩ ልቆልፈው አትወጣትም ከዚህ ቤት። ይሄ እኔ ልጅ ጭምር ነው። አንተ የኔ ልጅ የትም እየዞርክ መተህ ልጄ ምናምን ይወጣሉ ትላለህ። ሲጀመር ዛሬ ከማንም ጋር በዚህ አይነት ሙድ አንተ ዝም በል። ሲጀመር ልብስህንም ቀይር፣ ጸጉርህም ተስተካከል። ኬን የመጣው ገንዘብ ነው የፈለከው? ውሰድ በቃ ና። ቦርሳውን አስተካክልልኝ። ላስተካክልልህ እችላለሁ። አይሆንም፣ እግዚአብሔርን አይሆንም። አንዴ አስተካክልልኝ። አንዴ ስማ፣ ራስን እንደዚህ አትቆልል። ሌላ ኬዝ ውስጥ አትክተቱ። ሁለታችሁ ሌላ ነገር እንድመዝ እንዳታረጊ። ሰምታችሁ ለኔ ያውቃል በልጅ ዝም ብዬ አለው። የመጀመሪያው መነግርሽ ነገር ልንገርሽ፣ ከአብርሃም ጋር እያለሽና አሁን ያለሽበት ሙድ አንድ አይደለም። ለምን አሰማኝ ማለት ምን አድርገው እሺ፣ ይሄንን እያየሁ እዚህ ይሁን ነው ትለው አይደለም? ይሁን አይደለም? መነጋገር አለብን። አንዴ ማውራት አለብን። አንቺ የምታራምጂው ሙድ አቁሚ መጀመሪያ። ለምን ደግሞ አታቁሚ? እሺ ጊዜ ይሁን በሉል እንዳመጣ እጅህን አንተ አታሰቃየው። ሰምተኛ ነው። ዘበኛውን ጠርቼ ነው ማስወጣችሁ። ምንድን ነው ማናንተ እንዳነገኝ ሰላም ውድና የተከበራችሁ ይሄን ይመስገን። እንግዲህ ዛሬ ትንሽ ነገር አዘጋጅ እና የሆነ እንግዳ ሊመጣ ነው ቤቴ። ያው እሱማ ነው ደስታዬ ነው። ደስታዬን ዛሬ ቤት ጠርቼዋለሁኝ። ትንሽ ቆንጆ ታይም እንድናሳልፍ ፈልጌ ማለት ነው። እና ሰላም ጤና ይስጥልን። ውድና እየተከበራችሁ ውድ ተመልካቾች፣ ውድ ቤተሰቦቼ ሰላም ይብዛላችሁ። ውድ ቤተሰቦቻችን እንኳን በደህና መጣችሁ፣ እንኳን በሰላም መጣችሁ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ቤተሰብ ሩታና ደስታ እንግዲህ እየበሸነኑ ማለት ነው። በሸነነ እያሉ ማለት ነው። እንግዲህ አብርሽ ደረሰ ማለት ነው። እና እንግዲህ ወይ ጉድ! እኔ ምላችሁ ሰዎቹ ወዴት እየሄዱ ነው? እንዴ ምንድን ነው? ቆይ ምን እያካሄደ ነው? ምን እየሆኑ ነው? የምር ብር እንደዚህ ሰውን ያሳብዳል ማለት ነው እንዴ? የምር ነው የምላችሁ እንዴ። እና እነዚህ ልጆች ምን እየሆኑ ነው? እንዴት ነው? ቆይ ነገሩ ግራ ይገባናል ማለት እንዴ። እኔ የምር ይገርመኛል ማለት እኔ ማለት የፈለኩት ማለት ነው ይሄ ወደ ሩታ ጋር የመጣ ልጅ ወይም ደስታው የሚባል ልጅ ኦኬ። አሁን የእውነት ነው ወይስ ይሄ ነገር እንዴት ነው ማለት እንደዚህ ጥሩ ስራ እየሰሩ ነው ወይስ ምንድነው ማለት አላማቸው ምንድነው? ወደፊት ማለት ፈልጌ ነው ማለት አሁን እሷና እሱ እንግዲህ ቪዲዮ ላይ አይታቸዋል። እንግዲህ አብርሽ ደግሞ ከፍቶ ገባ። ሲጀመርም በሩም ክፍት ነው። ሁለተኛ ደግሞ ልጅህ ለመውሰድ ነው ልጅን ይዤ ልሂድ ይላል። ገና የሁለት ወር ልጅ እንግዲህ ይዤ ልሂድ ይላል።
እና ደግሞ የኛው ደስታ ደግሞ ምን ይላል መሰላችሁ? ገንዘብ ነው የፈለከው፣ ይሄው ገንዘብ ከፈለክ ብሎ ከኬስ አውጥቶ እንትን ያደርጋል ማለት ነው። ኦኬ። እና ደግሞ ሩታ ምን አለች መሰላችሁ? ምን አለች መሰላችሁ? ዛሬ ከደስታ ጋር ጥሩ ጊዜ እናሳልፋለን። አብርሽም ቅድም ደውሎ ነበረ ልጄን መጥቼ አያለው ምናምን ብሎ ደውሎ ነበረ። ስለዚህ እኔና ደስታ ጥሩ ጊዜ እናሳልፋለን። ቅልጥ አድርጋለሁ አብርሽን እንግዲህ ነው በእንደዚህ መልኩ ቤቱን አዘጋጅቼዋለሁ ምናምን ምናምን ትላለች። ይሄ ምንድነው ነገሩ? ነገሩ ምንድነው? ጥሩ አካሄድ ነው ይሄ አካሄድ? እንጃ የምር ያስጠላል። እና ውድ ቤተሰቦቼ እንደ ትዳራቸው ውስጥ ልክ እንደ ኳስ እንግዲህ ጓል እንዴት ነው ዋው ገባ ምናምን እንደዛ ነገር እየተጫወቱ ነው። የምር ትዳር እኮ ነው ይሄ ህይወት ውስጥ እኮ ነው እየቀለዱት ያሉት። ሰው ትዳሩ ውስጥ እንዴት ይቀልዳል እንዴ? ትዳራቸው ውስጥ ንፋስ እያስገቡ ትዳራቸው ውስጥ እንደዚህ እየቀለዱ እንዴ? ከዚህ ውስጥ ቆይ ልጆቹ ምንድነው የሚማሩት? ማለት አሁን በቃ ይሄንን ቪዲዮ ልጆቹ እያዩ ከዚህ ውስጥ ካገቡ በኋላ ይወልዳሉ። ከወለዱ በኋላ እንደዚህ እንደሷ መሆን ነው ወይስ እንዴት ነው? አልገባኝም። የምር ከዚህ ውስጥ ምንድነው ትምህርቱ? ምን እንደሆነ ግራ ይገባናል። ትርጉሙ ራሱ ምን ብሎ ነው ልጆቹ ውስጥ ወይም ምን ብሎ ሰው ወይ ከዚህ ቪዲዮ ውስጥ ምንድነው የሚማሩ? በጣም የሚገርም ነገር ነው። እኔ እንጃ። እና ቤተሰብ ሰው የራሱ ትዳር ውስጥ ሰው እንዴት ንፋስ ያስገባል? እንዴት በዛ ለልጁ ገና ከተወለደው ገና የሁለት ወር ልጅ ገና ሁለት ወር ከምናምን ነው። እንደዚህ በጣም የሚያስጠላ ነገር ነው የምር። እንዲህ ሰው ትንሽ ካሜራ ደቅኖ በቃ እንደዚህ አንዱን በጣም የሚያስጠላ ነገር ነው የምር። ከዚህ ውስጥ እስቲ የምንማረው ነገር አለ? የምንወስደው ነገር አለ? እስቲ ምንድነው የምንወስደው ትምህርቱ? ምንድነው የምንማረው? እስቲ ከዚህ ውስጥ ስድብ ነው ምንም የምወስደው ወይስ ከዚህ ውስጥ አባት ልጁን የሚወስድ እንትን ነው የምንማረው? ወይስ አንድ ሰው ካገባ በኋላ ከወለደ በኋላ ከሌላ ሰው ጋር የምንኖር ትምህርት ነው የምንማረው? ውስጥ ምንድነው የምንማረው? ይሄ ለእናንተ ትቼዋለሁ። በጣም ይገርማል። እና ቤተሰብ ማለት ደስ አይልም፣ በጣም ይደብራል። አመሰግናለሁ ስለነበረን ቆይታ በጣም ነው የማመሰግነው። ደግሞ ይደብራል፣ የምር በጣም ይደብራል። ፈጣሪ ሀገራችን ይጠብቅን፣ ሰላምም ያድርግልን፣ ጤናም ይስጠን፣ ከክፉ ሁሉ ይሰውርን። ቀጣይ ቪዲዮ ላይ እንገናኛለን። በጣም አመሰግናለሁ። ከክፉ ሁሉ ፈጣሪ ይጠብቀን፣ ሰላምም ያድርግልን፣ ሀገራችንም ይጠብቀን። የምር ያስጠላል እንደዚህ አይነት ማለት ከዚህ ውስጥ ምን ብለን ነው የምንማረው? ምን ብለን ነው የምንወስደው? ያስጠላል። ሰላም ይብዛላችሁ። በቀጣይ ቪዲዮ ላይ እንገናኛለን። አመሰግናለሁ። ደህና ሁኑ ቤተሰብ። ላይክ እና ሰብ አትርሱት። በጣም አመሰግናለሁ። አምላክ ሰላም ጤና ይስጣችሁ። ቻው